መጽሐፈ ነገሥት ቀዳማዊ ምዕራፍ 19 አክዓብም ኤልያስ ይህን ሁሉ እንዳደረገ ነቢያትንም ሁሉ በሰይፍ እንደገደለ ለኤልዛቤል ነገራት። ኤልዛቤልም ነገ በዚህ ጊዜ ነፍስህን ከእነዚህ እንደ አንዲቱ ነፍስ ባላደርጋት አማልክት ይህን ያድርጉብኝ፣ ይህንም ይጨምሩብኝ ብላ ወደ ኤልያስ መልእክተኛ ላከች። ኤልያስም ፈርቶ ተነሳ፣ ነፍሱንም ሊያድን ሄደ። በይሁዳም ወዳለው ወደ ቤርሳቤህ መጥቶ ብላቴናውን በዚያ ተወ። እርሱም አንድ ቀን የሚያህል መንገድ በምድረ በዳ ሄደ። መጥቶም ከክትክታ ዛፍ በታች ተቀመጠና ይበቃኛል፣ አሁንም አቤቱ እኔ ከአባቶቼ አልበልጥምና ነፍሴን ውሰድ ብሎ እንዲሞት ለመነ። በክትክታውም ዛፍ በታች ተጋደመ፣ እንቅልፍም አንቀላፋ። እነሆም መልአክ ዳሰሰውና ተነስተህ ብላ አለው። ሲመለከትም እነሆ በራሱ አጠገብ የተጋገረ እንጎቻና በማሰሮ ውሃ አገኘ። በላም ጠጣም፣ ተመልሶም ተኛ። የእግዚአብሔር መልአክ ደግሞ ሁለተኛ ጊዜ መጥቶ ዳሰሰውና የምትሄድበት መንገድ ሩቅ ነውና ተነስተህ ብላ አለው። ተነስቶም በላ ጠጣም። በዚያም ምግብ ኃይል እስከ እግዚአብሔር ተራራ እስከ ኮሬብ ድረስ 40 ቀንና 40 ሌሊት ሄደ። እዚያም ወዳለ ዋሻ መጣ፣ በዚያም አደረ። እነሆም ኤልያስ ሆይ በዚህ ምን ታደርጋለህ የሚል የእግዚአብሔር ቃል ወደ እርሱ መጣ። እርሱም ለሰራዊት አምላክ ለእግዚአብሔር እጅግ ቀንቻለሁ። የእስራኤል ልጆች ቃል ኪዳንህን ትተዋልና መሠዊያዎችህንም አፍርሰዋልና ነቢያትንም በሰይፍ ገድለዋልና እኔም ብቻዬን ቀርቻለሁ፣ ነፍሴንም ሊወስዷት ይሻሉ አለ። እርሱም ውጣ፣ በተራራውም ላይ በእግዚአብሔር ፊት ቁም አለ። እነሆም እግዚአብሔር አለፈ። በእግዚአብሔርም ፊት ትልቅና ብርቱ ነፋስ ተራሮቹን ሰነጠቀ፣ ዓለቶቹንም ሰባበረ። እግዚአብሔር ግን በነፋሱ ውስጥ አልነበረም። ከነፋሱም በኋላ የምድር መናወጥ ሆነ። እግዚአብሔር ግን በምድር መናወጥ ውስጥ አልነበረም። ከምድር መናወጥ በኋላ እሳት ሆነ። እግዚአብሔር ግን በእሳቱ ውስጥ አልነበረም። ከእሳቱም በኋላ ትንሽ የዝምታ ድምፅ ሆነ። ኤልያስም ያን በሰማ ጊዜ ፊቱን በመጎናጸፊያው ሸፈነ፣ ወጥቶም በዋሻው ደጃፍ ቆመ። እነሆ ኤልያስ ሆይ በዚህ ምን ታደርጋለህ የሚል ድምፅ ወደ እርሱ መጣ። እርሱም ለሰራዊት አምላክ ለእግዚአብሔር እጅግ ቀንቻለሁ። የእስራኤል ልጆች ቃል ኪዳንህን ትተዋልና መሠዊያዎችህንም አፍርሰዋልና ነቢያትንም በሰይፍ ገድለዋልና እኔም ብቻዬን ቀርቻለሁ፣ ነፍሴንም ሊወስዷት ይሻሉ አለ። እግዚአብሔርም አለው ሂድ፣ በመጣህበትም መንገድ በምድረ በዳ ወደ ደማስቆ ተመለስ። ከዚያም በደረስህ ጊዜ በሰማርያ ላይ ንጉሥ ይሆን ዘንድ አዛሄልን ቅባው፣ በእስራኤልም ላይ ንጉሥ ይሆን ዘንድ የናሜስን ልጅ ኢዩን ቅባው። በፋንታህም ነቢይ ይሆን ዘንድ የአቤል ምሖላን ሰው የሳፋጥን ልጅ ኤልሳዕን ቅባው። ከአዛሄልም ሰይፍ ያመለጠውን ሁሉ ኢዩ ይገድለዋል፣ ከኢዩም ሰይፍ ያመለጠውን ሁሉ ኤልሳዕ ይገድለዋል። እኔም ከእስራኤል ጉልበታቸውን ለበዓል ያላንበረከኩትን ሁሉ በአፋቸውም ያልሳሙትን ሁሉ 7,000 ሰዎች ለእኔ ያስቀራለሁ። ከዚያም ሄደ። የሳፋጥንም ልጅ ኤልሳዕን በ12 ጥማድ በሬዎች ሲያርስ እርሱም ከ12ኛው ጋር ሆኖ አገኘው። ኤልያስም ወደ እርሱ አልፎ መጎናጸፊያውን ጣለበት፣ በሬዎቹንም ተወ። ከኤልያስም በኋላ ሮጦ አባቴንና እናቴን ስማቸው ዘንድ እባክህ ተወኝ፣ ከዚያም በኋላ እከተልሃለሁ አለው። እርሱም ሂድና ተመለስ፣ ምን አድርጌልሃለሁ አለው። ከእርሱም ዘንድ ተመልሶ 2ቱን በሬዎች ወስዶ አረዳቸው፣ ሥጋቸውንም በበሬዎቹ ዕቃ ቀቀለው፣ ለሕዝቡም ሰጣቸው፣ በሉም። እርሱም ተነስቶ ኤልያስን ተከትሎ ሄደ፣ ያገለግለውም ነበር። መጽሐፈ ነገሥት ቀዳማዊ ምዕራፍ 20 ለኢይዝራኤላዊውም ለናቡቴ በሰማርያ ንጉሥ በአክዓብ ቤት አጠገብ የወይን ቦታ ነበረው። አክዓብም ናቡቴን በቤቴ አቅራቢያ ነውና የአትክልት ቦታ አደርገው ዘንድ የወይን ቦታህን ስጠኝ፣ ስለ እርሱም ከእርሱ የተሻለ የወይን ቦታ እሰጥሃለሁ፣ ወይም ብትወድ ግምቱን ገንዘብ እሰጥሃለሁ ብሎ ተናገረው።
ናቡቴም አክዓብን የአባቶቼን ርስት እሰጥ ዘንድ እግዚአብሔር ያርቅልኝ አለው። ኢይዝራኤላዊውም ናቡቴ የአባቶቼን ርስት አልሰጥህም ብሎ ስለተናገረው አክዓብ ተቆጥቶና ተናዶ ወደ ቤቱ ገባ። በአልጋውም ላይ ተጋድሞ ፊቱን ተሸፋፈነ፣ እንጀራም አልበላም። ሚስቱም ኤልዛቤል ወደ እርሱ መጣ። ልቤ የሚያዝን እንጀራስ የማትበላ ስለምንድን ነው አለችው። እርሱም ኢይዝራኤላዊውን ናቡቴን የወይንም ቦታ በገንዘብ ስጠኝ፣ ወይም ብትወድ በፋንታው ሌላ የወይን ቦታ እሰጥሃለሁ ብዬ ተናገርሁት። እርሱ ግን የወይን ቦታዬን አልሰጥህም ብሎ ስለመለሰልኝ ነው አላት። ሚስቱም ኤልዛቤል አንተ አሁን የእስራኤል መንግሥት ትገዛለህን? ተነሳ፣ እንጀራን ብላ፣ ልብህም ደስ ይበላት። የኢይዝራኤላዊውን የናቡቴን የወይን ቦታ እሰጥሃለሁ አለችው። በአክዓብም ስም ደብዳቤ ጻፈች፣ በማኅተሙም አተመችው። በከተማ ወደ ነበሩትና ከናቡቴም ጋር ወደ ተቀመጡት ሽማግሌዎችና ከበርቴዎች ደብዳቤውን ላከች። በደብዳቤውም ስለ ጾም አዋጅ ንገሩ፣ ናቡቴንም በሕዝቡ ፊት አስቀምጡት። 2 ምናምንቴ ሰዎች በፊቱ አስቀምጡና እግዚአብሔርና ንጉሡን ሰድበዋል ብለው ይመስክሩበት፣ አውጥታችሁም እስኪሞት ድረስ ውገሩት ብላ ጻፈች። በከተማውም የተቀመጡት የከተማው ሰዎችና ሽማግሌዎች ከበርቴዎችም ኤልዛቤል እንዳዘዘቻቸውና ወደ እነርሱ በተላከው ደብዳቤ እንደተጻፈ እንዲሁ አደረጉ። የጾም አዋጅ ነገሩ። ናቡቴንም በሕዝቡ ፊት አስቀመጡት። 2 ምናምንቴ ሰዎች ገብተው በፊቱ ተቀመጡ። ምናምንቴዎቹ ሰዎችም በሕዝቡ ፊት ናቡቴ እግዚአብሔርንና ንጉሡን ሰድቧል ብለው በናቡቴ ላይ መሰከሩ። የዚያን ጊዜም ከከተማ አውጥተው እስኪሞት ድረስ ወገሩት። ወደ ኤልዛቤልም ናቡቴ ተወግሮ ሞተ ብለው ላኩ። ኤልዛቤልም ናቡቴ ተወግሮ እንደሞተ በሰማች ጊዜ ኤልዛቤል አክዓብን ናቡቴ ሞቷል እንጂ በሕይወት አይደለምና በገንዘብ ይሰጥ ዘንድ እምቢ ያለውን የኢይዝራኤላዊን የናቡቴን የወይን ቦታ ተነስተህ ውረስ አለችው። አክዓብም ናቡቴ እንደሞተ በሰማ ጊዜ ይወርሰው ዘንድ ወደ ኢይዝራኤላዊ ወደ ናቡቴ ወይን ቦታ ሊወርድ ተነሳ። የእግዚአብሔርም ቃል ወደ ቴስብያዊ ወደ ኤልያስ እንዲህ ሲል መጣ። ተነስተህ በሰማርያ የሚኖረውን የእስራኤልን ንጉሥ አክዓብን ትገናኝ ዘንድ ውረድ። እነሆ ይወርሰው ዘንድ በወረደበት በናቡቴ የወይን ቦታ ውስጥ አለ። አንተም እግዚአብሔር እንዲህ ይላል ገድለህ ወረስኸውን ብለህ ንገረው። ደግሞም እግዚአብሔር እንዲህ ይላል ውሾች የናቡቴን ደም በላሱበት ስፍራ የአንተን ደም ደግሞ ውሾች ይልሱታል ብለህ ንገረው። አክዓብም ኤልያስን ጠላቴ ሆይ አገኘኸኝን አለው። እርሱም እንዲህ ብሎ መለሰለት አግኝቼሃለሁ፣ በእግዚአብሔር ፊት ክፉ ለማድረግ ራስህን ሽጠሃልና፣ እነሆ ክፉ ነገር አመጣብሃለሁ፣ ፈጽሞም እጠርግሃለሁ። ከአክዓብም በእስራኤል ዘንድ የታሰረውንና የተለቀቀውን ወንድ ሁሉ አጠፋለሁ። በሥራህም አስቆጥተኸኛልና እስራኤልንም አስተሃልና ቤትህን እንደ ናባጥ ልጅ እንደ ኢዮርብዓም ቤት እንደ አኪያም ልጅ እንደ ባኦስ ቤት አደርገዋለሁ። ደግሞ እግዚአብሔር ስለ ኤልዛቤል በኢይዝራኤል ቅጥር አጠገብ ኤልዛቤልን ውሾች ይበሏታል ብሎ ተናገረ። ከአክዓብም ወገን በከተማይቱ ውስጥ የሞተውን ውሾች ይበሉታል፣ በሜዳውም የሞተውን የሰማይ ወፎች ይበሉታል። በእግዚአብሔር ፊት ክፋት ለመስራት ራሱን እንደሸጠ ሚስቱም ኤልዛቤል እንደነዳችው እንደ አክዓብ ያለ ሰው አልነበረም። እግዚአብሔር ከእስራኤል ልጆች ፊት ያጠፋቸው አሞራውያን እንደሰሩት ሁሉ ጣዖታትን በመከተል እጅግ ርኩስ ነገር ሠራ። አክዓብም ይህን ቃል በሰማ ጊዜ ልብሱን ቀዶ ገላውን ማቅ አለበሰ፣ ጾመም፣ በማቅ ላይም ተኛ፣ ቅስስ ብሎም ሄደ። ደግሞም አክዓብ በፊቴ እንደተዋረደ አየህን? በፊቴ የተዋረደ ስለሆነ በልጁ ዘመን በቤቱ ላይ ክፉ ነገር አመጣለሁ እንጂ በእርሱ ዘመን ክፉ ነገር አላመጣም የሚል የእግዚአብሔር ቃል ወደ ቴስብያዊ ወደ ኤልያስ መጣ። መጽሐፈ ነገሥት ቀዳማዊ ምዕራፍ 21 የሶርያም ንጉሥ ወልደ አዴር ጭፍራውን ሁሉ ሰበሰበ። ከእርሱም ጋር 32 ነገሥት ነበሩ፣ ፈረሶችና ሰረገሎችም ነበሩ። ወጥቶም ሰማርያን ከበበ፣ ወጋትም። ወደ እስራኤልም ንጉሥ ወደ አክዓብ ወልደ አዴር እንዲህ ይላል፣ ብርህና ወርቅህ ለእኔ ነው፣ ሴቶችህና መልካካሞቹም ልጆችህ ለእኔ ናቸው።
ብሎ ወደ ከተማይቱ መልእክተኞችን ላከ። የእስራኤልም ንጉሥ መልሶ ጌታዬ ንጉሥ ሆይ አንተ እንዳልህ ነው፣ እኔ ለእኔም የሆነው ሁሉ ያንተ ነው አለ። ደግሞም መልእክተኞች ተመልሰው ወልደ አዴር እንዲህ ይላል፣ ቀድሞ ብርህንና ወርቅህን ሴቶችህንና ልጆችህንም ትሰጠኛለህ ብዬ ልኬብህ ነበር። ነገም በዚህ ጊዜ ባሪያዎቼን እልክብሃለሁ፣ ቤትህንም የባሪያዎችንም ቤቶች ይበረብራሉ፣ ደስ የሚያሰኛቸውንም ሁሉ በእጃቸው አድርገው ይወስዳሉ አሉ። የእስራኤልም ንጉሥ የአገሩን ሽማግሌዎች ሁሉ ጠርቶ ተመልከቱ፣ ይህም ሰው ክፉ እንዲሻ እዩ። ስለ ሴቶቼ፣ ስለ ልጆቼ፣ ስለ ብሬና ወርቄም ላከብኝ፣ እምቢም አላልሁም አለ። ሽማግሌዎቹም ሁሉ ሕዝቡም ሁሉ አትስማው፣ እሽም አትበለው አሉት። ለወልደ አዴርም መልእክተኞች ለጌታዬ ለንጉሥ ለእኔ ለባሪያህ በመጀመሪያ የላክብኝን ሁሉ አደርጋለሁ፣ ይህን ግን አደርገው ዘንድ አይቻለኝም በሉት አላቸው። መልእክተኞችም ተመልሰው ይህን አወሩለት። ወልደ አዴርም ለሚከተለኝ ሕዝብ የሰማርያ ትቢያ ጭብጥ ይበቃው እንደሆነ አማልክት ይህን ያደርጉብኝ፣ ይህንም ይጨምሩብኝ ብሎ ላከበት። የእስራኤልም ንጉሥ መልሶ በቃ ለሰልፍ የሚታጠቅ ጋሻ ጦሩን እንደሚያወልቅ አይመካ አለው። ወልደ አዴርም ያን ነገር በሰማ ጊዜ ከነገሥታቱ ጋር በድንኳኑ ውስጥ ይጠጣ ነበር። ባሪያዎቹንም ተሰለፉ አላቸው። እነርሱም በከተማይቱ ትይዩ ተሰለፉ። እነሆም ነቢይ ወደ እስራኤል ንጉሥ ወደ አክዓብ ቀርቦ እግዚአብሔር እንዲህ ይላል፣ ይህን ብዙ ጭፍራ ሁሉ ታያለህን? እነሆ ዛሬ በእጅህ አሳልፌ እሰጠዋለሁ፣ እኔም እግዚአብሔር እንደሆኑ ታውቃለህ አለ። አክዓብም በማን አለ። እርሱም እግዚአብሔር እንዲህ ይላል፣ በአውራጆቹ አለቆች ጎልማሶች አለ። እርሱም ሰልፉን ማን ይጀምራል አለ። እርሱም አንተ አለው። የአውራጆቹንም አለቆች ጎልማሶች ቆጠረ፣ 232 ነበሩ። ከእነርሱም በኋላ ሕዝቡን ሁሉ የእስራኤልን ልጆች ሁሉ ቆጠረ፣ 7,000 ነበሩ። ቀትርም በሆነ ጊዜ ወጡ። ወልደ አዴር ረዳቶቹም 32ቱ ነገሥታት እየጠጡ በድንኳን ውስጥ ይሰክሩ ነበር። የአውራጆቹም አለቆች ጎልማሶች አስቀድመው ወጡ። ወልደ አዴርም መልእክተኞችን ላከ። እነርሱም ሰዎች ከሰማርያ ወጥተዋል ብለው ነገሩት። እርሱም ለዕርቅ ወይም ለሰልፍ መጥተው እንደሆነ በሕይወታቸው ያዟቸው አለ። እነዚህም የአውራጆች አለቆች ጎልማሶች ከከተማይቱ ወጡ፣ ሰራዊትም ተከተላቸው። ሁሉም በእያንዳንዱ በፊቱ የነበረውን ሰው ገደለ። ሶርያውያንም ሸሹ፣ እስራኤልም አሳደዷቸው። የሶርያም ንጉሥ ወልደ አዴር በፈረሱ አመለጠ። የእስራኤል ንጉሥም ወጥቶ ፈረሶቹንና ሰረገሎቹን ያዘ፣ ሶርያውያንንም በታላቅ ውጊት ገደላቸው። ነቢዩም ወደ እስራኤል ንጉሥ ቀርቦ የሶርያ ንጉሥ በሚመጣው ዓመት ይመጣብሃልና ሂድ፣ በርታ፣ የምታደርገውንም ተመልከትና እወቅ አለው። የሶርያም ንጉሥ ባሪያዎች እንዲህ አሉት፣ አምላካቸው የተራሮች አምላክ ነው። ስለዚህ በርትተውብን ነበር። ነገር ግን በሜዳ ላይ ከእነርሱ ጋር ብንዋጋ በእርግጥ እንበረታባቸዋለን። ይህንም አድርግ፣ ከጭፍሮች ነገሥታቱን አርቅ፣ በፋንታቸውም አለቆችን ሹም። አንተም ቀድሞ እንደጠፋብህ ሰራዊት ፈረሱን በፈረስ ፋንታ፣ ሰረገላውንም በሰረገላ ፋንታ ሰራዊትን ቁጠር። በሜዳም ላይ ከእነርሱ ጋር እንዋጋለን፣ በእርግጥም እንበረታባቸዋለን። ምክራቸውንም ሰማ፣ እንዲሁም አደረገ። በሚመጣውም ዓመት ወልደ አዴር ሶርያውያንን አሰለፈ፣ ከእስራኤልም ጋር ይዋጋን ዘንድ ወደ አፌቅ ወጣ። የእስራኤልም ልጆች ተሰለፉ፣ ሊገጥሟቸውም ወጡ። የእስራኤልም ልጆች እንደ 2 ትናንሾች የፍየል መንጋዎች ሆነው በፊታቸው ሰፈሩ። ሶርያውያን ግን ምድሩን ሞልተው ነበር። የእግዚአብሔርም ሰው ቀርቦ የእስራኤልን ንጉሥ እግዚአብሔር እንዲህ ይላል፣ ሶርያውያን እግዚአብሔር የተራሮች አምላክ ነው እንጂ የሸለቆ አምላክ አይደለም ብለዋልና ይህን ታላቅ ጭፍራ ሁሉ በእጅህ አሳልፌ እሰጠዋለሁ፣ እኔም እግዚአብሔር እንደሆኑ ታውቃላችሁ አለው። እነዚህም በእነዚያ ትይዩ 7 ቀን ያህል ሰፈሩ። በሰባተኛውም ቀን ተጋጠሙ። የእስራኤልም ልጆች ከሶርያውያን በአንድ ቀን 100,000 እግረኛ ገደሉ። የቀሩትም ወደ አፌቅ ወደ ከተማይቱ ውስጥ ሸሹ። ቅጥሩም በቀሩት በ27,000 ሰዎች ላይ ወደቀ።
ወልደ አዴርም ሸሽቶ ወደ ከተማይቱ ወደ እልፍኙ ውስጥ ገባ። ባሪያዎቹም እነሆ የእስራኤል ቤት ነገሥታት መሐሪዎች እንደሆኑ ሰምተናል። በወገባችን ማቅ እንታጠቅ፣ በራሳችንም ገመድ እንጠምጥም፣ ወደ እስራኤልም ንጉሥ እንውጣ፣ ምናልባት ነፍስህን ይምራታል አሉት። ወገባቸውንም በማቅ ታጠቁ፣ በራሳቸውም ገመድ ጠመጠሙ። ወደ እስራኤልም ንጉሥ መጥተው ባሪያ ወልደ አዴር ነፍሴን ትምራት ዘንድ ለምንሃለው ብሏል አሉት። እርሱም ገና በሕይወቱ አለን? ወንድሜ ነው አለ። ሰዎቹም የደግ ምልክት አደረጉትና ቃሉን ካፉ ተቀብለው ወንድምህ ወልደ አዴር አለ አሉት። እርሱም ሂዱ አምጡት አለ። ወልደ አዴርም ወደ እርሱ ወጣ፣ በሰረገላውም ላይ አስቀመጠው። ወልደ አዴርም አባቴ ከአባቴ የወሰዳቸውን ከተሞች እመልስልሃለሁ፣ አባቴ በሰማርያ እንዳደረገ አንተ በደማስቆ ገበያ ታደርጋለህ አለው። አክዓብም እኔም በዚህ ቃል ኪዳን እሰድሃለሁ አለ። ከእርሱም ጋር ቃል ኪዳን አድርጎ ሰደደው። ከነቢያትም ወገን አንድ ሰው በእግዚአብሔር ቃል ባልንጀራውን ምታኝ አለው። ሰውየውም ይመታው ዘንድ እምቢ አለ። እርሱም የእግዚአብሔርን ቃል አልሰማህምና እነሆ ከእኔ በራክ ጊዜ አንበሳ ይገድልሃል አለው። ከእርሱም በራቀ ጊዜ አንበሳ አግኝቶ ገደለው። ደግሞም ሌላ ሰው አግኝቶ ምታኝ አለው። ሰውየውም መታው፣ በመምታቱም አቆሰለው። ነቢዩም ሄዶ በመንገድ አጠገብ ንጉሡን ቆየው፣ ዓይኖቹንም በቀጸላው ሸፍኖ ተሸሸገ። ንጉሡም ባለፈ ጊዜ ወደ እርሱ ጮኸ። ባሪያ ወደ ሰልፍ መካከል ወጣ፣ እነሆም አንድ ሰው ፈቀቅ ብሎ ወደ እኔ አንድ ሰው አመጣና ይህን ሰው ጠብቅ፣ ቢኮበልልም ነፍስ በነፍሱ ፋንታ ትሆናለች፣ ወይም 1 መክሊት ብር ትከፍላለህ አለኝ። ባሪያህም ወዲህና ወዲያ ሲመለከት ጠፋ አለው። የእስራኤልም ንጉሥ ፍርድህ እንዲሁ ይሆናል፣ አንተ ፈርድኸዋል አለው። ፈጥኖም ቀጸላውን ካይኑ አነሳ። የእስራኤልም ንጉሥ ከነቢያት ወገን እንደሆነ አወቀው። እርሱም እግዚአብሔር እንዲህ ይላል፣ እኔ እርም ያልሁትን ሰው ከእጅህ አውጥተሃልና ነፍስህ በነፍሱ ፋንታ ሕዝብህም በሕዝቡ ፋንታ ይሆናሉ አለው። የእስራኤልም ንጉሥ እየተቆጣና እየተናደደ ወደ ቤቱ ተመለሰ፣ ወደ ሰማርያም መጣ። መጽሐፈ ነገሥት ቀዳማዊ ምዕራፍ 22 ሶርያና እስራኤልም ሳይዋጉ 3 ዓመት ተቀመጡ። በሦስተኛውም ዓመት የይሁዳ ንጉሥ ኢዮሳፍጥ ወደ እስራኤል ንጉሥ ወረደ። የእስራኤልም ንጉሥ ባሪያዎቹን ሬማት ዘገላድ የእኛ እንደሆነች እኛም ከሶርያ ንጉሥ እጅ ሳንወስዳት ዝም እንዳልን ታውቃላችሁን? አላቸው። ኢዮሳፍጥንም በሬማት ዘገላድ እንዋጋ ዘንድ ከእኔ ጋር ትመጣለህን? አለው። ኢዮሳፍጥም የእስራኤልን ንጉሥ እኔ እንዳንተ ሕዝቤም እንደ ሕዝብህ ፈረሶቼም እንደ ፈረሶችህ ናቸው አለው። ኢዮሳፍጥም የእስራኤልን ንጉሥ የእግዚአብሔርን ቃል አስቀድመህ ትጠይቅ ዘንድ እለምንሃለሁ አለው። የእስራኤልም ንጉሥ ነቢያቶቹን 400 የሚያህሉትን ሰዎች ሰብስቦ ወደ ሬማት ዘገላድ ለሰልፍ ልሂድን ወይስ ልቅር አላቸው። እነርሱም እግዚአብሔር በንጉሥ እጅ አሳልፎ ይሰጣታልና ውጣ አሉት። ኢዮሳፍጥ ግን እንጠይቀው ዘንድ ሌላ የእግዚአብሔር ነቢይ በዚህ አይገኝምን? አለ። የእስራኤልም ንጉሥ ኢዮሳፍጥን እግዚአብሔርን የምንጠይቅበት የይምላ ልጅ ሚክያስ የሚባል አንድ ሰው አለ፣ ነገር ግን ክፉ እንጂ መልካም ትንቢት አይናገርልኝምና እጠለዋለሁ አለው። ኢዮሳፍጥም ንጉሥ እንዲህ አይበል አለ። የእስራኤልም ንጉሥ አንዱን ጃንደረባ ጠርቶ የይምላን ልጅ ሚክያስን ፈጥነህ አምጣ አለው። የእስራኤል ንጉሥና የይሁዳ ንጉሥ ኢዮሳፍጥ ልብሰ መንግሥት ለብሰው በሰማርያ በር መግቢያ አጠገብ በአደባባይ በዙፋኖቻቸው ላይ ተቀምጠው ነበር። ነቢያቶቹም ሁሉ በፊታቸው ትንቢት ይናገሩ ነበር። የክንዓና ልጅ ሰዴቅያስም የብረት ቀንዶች ሰርቶ እግዚአብሔር እንዲህ ይላል፣ እስኪጠፉ ድረስ በእነዚህ ሶርያውያንን ትወጋለህ አለ። ነቢያትም ሁሉ እግዚአብሔር በንጉሡ እጅ አሳልፎ ይሰጣታልና ወደ ሬማት ዘገላድ ሂድና ተከናውን እያሉ እንዲህ ትንቢት ይናገሩ ነበር። ሚክያስንም ሊጠራ የሄደ መልእክተኛ እነሆ ነቢያት ሁሉ በአንድ አፍ ሆነው ለንጉሡ መልካምን ይናገራሉ፣ ቃልህም እንደ ቃላቸው እንዲሆን መልካም እንድትናገር እለምንሃለሁ አለው። ሚክያስም ሕያው እግዚአብሔርን
እግዚአብሔር የሚነግረኝን እርሱን እናገራለሁ አለ። ወደ ንጉሡም በመጣ ጊዜ ንጉሡ ሚክያስ ሆይ ወደ ሬማት ዘገለዓድ ለሰልፍ እንሂድን ወይስ እንቅር አለው። እርሱም ውጣና ተከናወን፣ እግዚአብሔርም በንጉሡ እጅ አሳልፎ ይሰጣታል ብሎ መለሰለት። ንጉሡም ከእውነት በቀር በእግዚአብሔር ስም እንዳትነግረኝ ስንት ጊዜ አምልሃለሁ አለው። እርሱም እስራኤል ሁሉ ጠባቂ እንደሌላቸው በጎች በተራሮች ላይ ተበትነው አየሁ። እግዚአብሔርም ለእነዚህ ጌታ የላቸውም፣ እያንዳንዱም በሰላም ወደ ቤቱ ይመለስ አለ ብሎ ተናገረ። የእስራኤልም ንጉሥ ኢዮሳፍጥን ክፉ እንጂ መልካም እንደማይናገርልኝ አላልሁህምን አለው። ሚክያስም አለ እንግዲህ የእግዚአብሔርን ቃል ስማ። እግዚአብሔር በዙፋኑ ተቀምጦ የሰማይም ሰራዊት ሁሉ በቀኙና በግራው ቆሞ አየሁ። እግዚአብሔርም ወጥቶ በሬማት ዘገለዓድ ይወድቅ ዘንድ አክዓብን የሚያሳስት ማን ነው አለ። አንዱም እንዲህ ያለ ነገር፣ ሌላውም እንዲህ ያለ ነገር ተናገረ። መንፈስም ወጣ፣ በእግዚአብሔርም ፊት ቆሞ እኔ አሳስተዋለሁ አለ። እግዚአብሔርም በምን አለው። እርሱም ወጥቼ በነቢያቶች ሁሉ አፍ ሐሰተኛ መንፈስ እሆናለሁ አለ። እግዚአብሔርም ማሳሳትስ ታሳስተዋለህ፣ ይሆንልሃልም፣ ውጣ እንዲሁም አድርግ አለ። አሁንም እነሆ እግዚአብሔር በእነዚህ በነቢያትህ ሁሉ አፍ ሐሰተኛ መንፈስ አድርጓል። እግዚአብሔርም በላይህ ክፉ ተናግሮብሃል። የክንዓናም ልጅ ሴዴቅያስ ቀረበ፣ ሚክያስንም ጉንጩን በጥፊ መታውና አንተን ሊናገር የእግዚአብሔር መንፈስ በምን መንገድ ከኔ ያለፈ አለ። ሚክያስም እነሆ በዚያ ቀን ልትሸሸግ ወደ እልፍኝ በሄድህ ጊዜ ታያለህ አለ። የእስራኤልም ንጉሥ ሚክያስን ውሰዱ፣ ወደ ከተማይቱም ሹም ወደ አሞን ወደ ንጉሡም ልጅ ወደ ኢዮአስ መልሳችሁ ንጉሡ እንዲህ ይላል፣ በደህና እስክመለስ ድረስ ይህን ሰው በግዞት አኖሩት፣ የመከራም እንጀራ መግቡት፣ የመከራም ውሃ ጠጡት በሉ አለ። ሚክያስም በደህና ብትመለስ እግዚአብሔር በእኔ ተናገረ አይደለም አለ። ደግሞም አሕዛብ ሁሉ ሆይ ስሙኝ አለ። የእስራኤልም ንጉሥና የይሁዳ ንጉሥ ኢዮሳፍጥ ወደ ሬማት ዘገለዓድ ወጡ። የእስራኤልም ንጉሥ ኢዮሳፍጥን ልብሴን ለውጬ ወደ ሰልፍ እገባለሁ፣ አንተ ግን ልብስህን ልበስ አለው። የእስራኤልም ንጉሥ ልብሱን ለውጦ ወደ ሰልፍ ገባ። የሶርያም ንጉሥ 32ቱን የሰረገሎች አለቆች ከእስራኤል ንጉሥ በቀር ታናሽ ቢሆን ወይም ታላቅ ከማናቸውም ጋር አትግጠሙ ብሎ አዞ ነበር። የሰረገሎች አለቆችም ኢዮሳፍጥን ባዩ ጊዜ በእውነት የእስራኤል ንጉሥ ነው አሉ። ይገጥሙትም ዘንድ ከበቡት። ኢዮሳፍጥም ጮኸ። የሰረገሎች አለቆችም የእስራኤል ንጉሥ እንዳልሆነ ባዩ ጊዜ እርሱን ከማሳደድ ተመለሱ። አንድ ሰውም ቀስቱን ድንገት ገትሮ የእስራኤልን ንጉሥ በጥሩሩ ልብስ መጋጠሚያ በኩል ወጋው። ሰረገለኛውንም መልሰህ ንዳ፣ ተወግቻለሁና ከሰልፍ ውስጥ አውጣኝ አለው። በዚያም ቀን ሰልፍ በረታ። ንጉሡም በሶርያውያን ፊት በሰረገላው ላይ ተደግፎ ነበር። ማታም ሞተ። የቁስሉም ደም በሰረገላ ውስጥ ፈሰሰ። በሰራዊቱም መካከል ፀሐይ ስትገባ ንጉሡ ሞቷልና እያንዳንዱ ወደ ከተማው እያንዳንዱም ወደ አገሩ ይሂድ የሚል ጩኸት ሆነ። ወደ ሰማርያም መጡ። ንጉሡንም በሰማርያ ቀበሩት። አመንዝሮች በታጠቡባት በሰማርያ ኩሬ ሰረገላውን አጠቡት። እግዚአብሔርም እንደተናገረው ቃል ውሾች ደሙን ላሱት። የቀረውም የአክዓብ ነገር ያደረገውም ሁሉ ከዝሆን ጥርስም የሠራው ቤት የሠራቸውም ከተሞች ሁሉ በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? አክዓብም ከአባቶቹ ጋር አንቀላፋ፣ በእርሱም ፋንታ ልጁ አካዝያስ ነገሠ። አክዓብም በነገሠ በአራተኛው ዓመት የአሳ ልጅ ኢዮሳፍጥ በይሁዳ ላይ ነገሠ። ኢዮሳፍጥ መንገሥ በጀመረ ጊዜ የ35 ዓመት ጎበዝ ነበረ። በኢየሩሳሌምም 25 ዓመት ነገሠ። እናቱም አዙባ የተባለች የሺልሒ ልጅ ነበረች። በአባቱም በአሳ መንገድ ሁሉ ሄደ፣ ከእርሱም ፈቀቅ አላለም። በእግዚአብሔርም ፊት ቅን አደረገ። ነገር ግን በኮረብቶች ላይ ያሉትን መስገጃዎች አላራቀም። ሕዝቡ ገና በኮረብቶቹ ላይ ባሉት መስገጃዎች ይሰዋና ያጥን ነበር። ኢዮሳፍጥም ከእስራኤል ንጉሥ ጋር ታረቀ። የቀረውም የኢዮሳፍጥ ነገር የሠራውም ጭከና እንዴትም እንደተወጋ በይሁዳ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ከአባቱ ከአሳ ዘመን የተረፉትን ሰዶማውያን ከምድር አጠፋ። በኤዶምያስም ንጉሥ አልነበረም፣ ሹሙም እንደ ንጉሥ ነበረ። ኢዮሳፍጥም ወደ ኦፌር ሄደው ወርቅ ያመጡ ዘንድ የተርሴስን መርከቦች ሠራ።
ነገር ግን መርከቦቹ በኢጽዮን ጋብር ተሰበሩ እንጂ አልሄዱም። የአካብም ልጅ አካዝያስ ኢዮሳፍጥን ባሪያዎቼ ከባሪያዎች ጋር በመርከብ ይሂዱ አለው። ኢዮሳፍጥ ግን አልወደደም። ኢዮሳፍጥም ከአባቶቹ ጋር አንቀላፋ፣ በአባቱም በዳዊት ከተማ ከአባቶቹ ጋር ተቀበረ። በእርሱም ፋንታ ልጁ ኢዮራም ነገሠ። በይሁዳም ንጉሥ በኢዮሳፍጥ በ17ኛው ዓመት የአካብ ልጅ አካዝያስ በእስራኤል ላይ በሰማርያ መንገሥ ጀመረ። በእስራኤልም ላይ 2 ዓመት ነገሠ። በእግዚአብሔርም ፊት ክፉ አደረገ። በአባቱና በእናቱም መንገድ እስራኤልንም ባሳተው በናባጥ ልጅ በኢዮርብዓም መንገድ ሄደ። በዓልንም አመለከ፣ ሰገደለትም። አባቱም እንዳደረገ ሁሉ የእስራኤልን አምላክ እግዚአብሔርን አስቆጣ።